ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? እንግዲህ አዳዲስ ነገሮች እየተከሰቱ ነው። ዛሬ ማታ ጠብቁ ማለት ነው። እንግዲህ በድጋሚ አብርሽ ለሩታ ቀለበት አድርጎላታል ማለት ነው። ገብታችሁ ማየት ትችላላችሁ። ዛሬ ማታ እንግዲህ የቀለበት ፕሮግራም አዳዲስ ነገሮች አሉ ማለት ነው። አንዳንዶቻችሁ ደግሞ አብርሽ አውቆ ሩታን ሊፈትናት ነው ምናምን እያላችሁ ነው። አይመስለኝም። አሁን ተምሮ ነው አውቆ እነ ሄርሜላ ድራማ እየሰሩባት ነው በሩታ ላይ ምናምን። ኤፍሬም አለ። ኤፍሬም ደግሞ ምን ቢሆን አሳልፎ ሩታን አይሰጣትም። ይህ ሁሉ ውሸት ነው። በጣም ነው አሁን የጠጠተውና አብርሃም አውቆ ነው ሄርሜላን አልፈልግሽም ማለት ከብዶት ነው የሆነ የደነዘዘ የፈዘዘ መስሎ እንጂ አብርሽ ምንም አልሆነ፣ ምንም ነገር የለበትም። ግን እሷን እንዴት አልፈልግሽም እላታለሁ ይህን ያህል ጊዜ አታልያት ብሎ ነው። ዛሬ ማታ እንግዲህ ቀለበቱን ሲመልስላት ሲያረግላት የበፊቱን ቀለበት ታያላችሁ ማለት ነው። እንዲህ ባሸበለቀ ነገር ማለት ነው። በጣም ደስ በሚል ሁኔታ ማለት ነው። ያው ቀለበቱን አረገላት ማለት ነው። እንግዲህ ምን እንደሚሆኑ ብዙ እኔ እንደሚመስለኝ ሩታ ታልተጠነቀቀች ማለት ነው። ሩታ የሆነ ነገር ታልተጠነቀቀች ብዙ እንደዚህ ተሰብስበው ወንድሙ ምናምን ዳኒ ምናምን ሁነው የሆነ ነገር ሊያደርጉበት ነው አብርሃም ላይ ማለት ነው። ወደ ሄርሜላ እንዲመለስ ይሄንን ጥንቃቄ ብታረግ ጥሩ ነው። ማንም ሰው ማመን የለባትም ብዬ ነው የማስበው። መልሰው አሁን እንትን ብለው ያው እሱ አሁን ቆጭቷታል ሰዓቱን ስላወለቀው። ስለምንም እኮ አይደለም የምትጨነቀው። ለምንድን ነው ሰዓቱን ያወለከው? ለምንድን ነው ሰዓት ሌላ ያለከው? ለምንድን ነው ሰዓቱን መነካካት በዛም ልታስተበትብበት ፈልጋ መሰለኝ። እንግዲህ አብርሃም መጠንቀቅና ሩታ መጠንቀቅ አለባት ብዬ ነው። እሱ አሳበደችው እኛው መለስ ነው እያሉ ስሟን እንዳያጠፏት። ስለዚህ ዛሬ በትክክለኛው ነገር ይመጣሉ ብዬ ነው የማስበው። ዛሬ እንግዲህ አዲስ ነገር አለ ማለት ነው። የቀለበትን ፕሮግራም ሊሆን ይችላል፣ የምን ፕሮግራም ሊሆን ይችላል። አዲስ ነገር አለ። ወይ በሩታ ቻናል ወይ በአብርሃም ቻናል ይለቀቃል፣ ወይ በኤፍሬም ቻናል ማለት ነው። ዛሬ እንግዲህ የሚያስደስት ነገር ይከሰታል ብለን ነው የምናስበው ማለት ነው። አዳሚ ተቃጥለሽ ድብን ተከል ብለሽ ትቀሪያለሽ። እንግዲህ ሩታ ወደፊት አንቺ ወደኋላ ታያለሽ ማለት ነው። ለማንኛውም ውድ ቤተሰቦቼ ሩታ የምታውቅበት አሁን መጠንቀቅ ያለባት ሰዓት ነው ብዬ ነው የማስበው። ማለት እህትየዋ ለምንም ነገር የምትመለስ ሰው አይደለችም። ለመተትም ለምንም እህቱ የምትመለስ አይደለችም። አሁን የምናደርገው ነገር አለ እኛ ተመካክረን እያሉ እንግዲህ እያወሩ ነው። ዳኒ ደግሞ ታውቁታላችሁ ምን እንደሚያደርግ የምን ተንኮል። ዳኒ ያለበት ቦታ ምንም ነገር የማይጠፋ ነገር ነው። አሁንም ከዳኒ ጋር ተሆኑ የሆነ ነገር ያደርጓታል ሩታን ብዬ ነው የማስበው። እና ሩታም ሆነ ኤፍሬም መጠንቀቅ አለባቸው ብዬ ነው የማስበው። ማለት ሁሉን ነገር ወደ እነሱ እንዳይዘፈዝፉባቸው። ስለዚህ እንግዲህ ሄርሜላም ፊቷን እየነጨች ወደ እንትን ሄዳለች። እንግዲህ ወደ ማንየል ሄዳ ይሆናል። ትናንትና እንግዲህ አይታችኋታል። ዛሬ እንግዲህ ደግሞ ዛሬ አዲስ ነገር ሊመጣ ይችላል ብለን እናስባለን። ወይም መጥተው እንግዲህ እንደዚህ አምሮባቸው ይመጣሉ እነ ሩታ፣ ከዛ ደግሞ እነ ብዜ በተው ይበጠብጣሉ ብለን እናስባለን ማለት ነው። ታያላቸው። ዛሬ ደግሞ የከበደ ብጥብጥ ባያነሱ ማለት ነው እነ ብዜ መጥተው እና በጣም የሚገርመው ነገር ማለት ነው ለወንድሟ የማትጨነቅ ወንድሟን መረዳት ያቃታት የሰው ልጅ እኮ ወንድሜ ምንድን ነው ችግር እስቲ ንገረኝ ብላ ማንም በሌለበት እስቲ እኔ እናንተ እናውራ ምንድን ነው እስቲ ንገረኝ ብላ መጠየቅ እንደሌለባት ድምድም አድርጋ ሩታ እንደዚህ አድርጋ ሩታ ሴት አይደለችም ዛሬ ወንድ ፉና ታየችሽ እንዴ? አንቺ ሴት እኮ ኑሮ ባልሽን በዚህ አይነት ሁኔታ ወንድና እኔ እኮ ወንድ የመሰልሽኝ እንደውም አንቺ ነሽ። እኔ ሳያት ሩታ ሴት ነች። እና ያው ይላሉ እንግዲህ ምን ትል ቢትሆን ኑሮ ጥሩ ቤተሰብ ቢሆኑ ኑሮ ማለት ነው። ለምን
ለምሳሌ እንደነ ለምለም ቤተሰብ ቢሆኑ ኑሮ ቁጭ አድርገው ወንድማቸውንና እሷን አስቀምጠው ምንድን ነው እስቲ ለምንድን ነው ወደ በፊት እምቢ ብላችሁ ነበር ሁለታቸውም፣ አሁን ለምን መመለስ ፈለግ እስቲ ንገረኝ ብላ ወንድሟን መጠየቅ ነበረባት። ለምንድን ነው እንደዚህ ልታስመስል የቻልከው? እንደዚህ ያበድክስ የታመምክስ ማስመሰል ያስፈለገህ በምን ምክንያት ነው? ንገረኝ ብላ ብትጠይቀው ሁሉንም ነገር እንደሚነግራት እርግጠኛ ነኝ። እሷ ግን እምቡል እምቡል ከማለት በቀር ሌላ ምንም መፍትሄ የምታመጣው ነገር የለም ብዬ ነው የማስበው። ለማንኛውም ዛሬ አዲስ ነገር ጠብቁ። አብርሃም ለሩታ ቀለበቱን ያደርግላታል ማለት ነው። ቀለበቷን አድርጋ ፏ ብልጭ እያለች ትመጣለች ማለት ነው ሩታዬ። ድምቅ ብላ እንደዚህ አምሮባቸው ይመጣሉ ማለት ነው። በጣም ደስ በሚል ሁኔታ ማለት ነው እንደሚመጡ እርግጠኛ ነን ማለት ነው። እንግዲህ ምንም ማድረግ አይቻልም፣ ችሎታ ነው። ሴት እኮ ነው እንደዚህ ባሏን የመለሰችው። ብዙዬ እንግዲህ ወንድ ነሽ እያለች ነበረ። ወንድ ልጅ ነው ሴት ነሽ ሴት አይደለሽም ነው እንጂ